እኔ እኮ ሰው እንድትሆኚ ስነ ስርዓት እንድታውቂ ነፃነት አገኘሁ ብለሽ ቤትሾ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤትሾ ላይ ሼር ሰብስክራይብ ያድርጉ። ቤትሾ ለወዳጆ ዘመዶ ያስተዋውቁ። ቤትሾ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ አለባበስ ቀይ እንደዚህ ያሰርኩት ማለት ነው። እንደዚህ ያሰርኩት ይሄው በቃ አሁን በቃ እንደዚህ ቆይ ትንሽ ቀደድ ላልኳል። ትንሽ ቀደድ እንደዚህ በቃ ምክንያቱም እኔ ስኳኳል እኔ ሲያምርብኝ እኔ ፀጉር ቤት ስሄድ ምናምን ገብሬ በቀደም ቅር ብሎታል። ከዛ ደግሞ እንዴት ትናንትና አኮረፍኩ ብዬ በጣም ስጮህ በጣም ብዙ እህቶቼ እንዲህ እውነቱን ነው እንደዚህ መሆን አለበት። ለምንድን ነው የቤት እመቤት መሆን አለብሽ? እንዴት ወንድ ልጅ ትጨቁኛለሽ? አሳዘነን ምናምን እያላችሁ ነው። በቃ እኔም ከተመልካቹ ውጭ ስለማልሆን እስኪ ልጅ እያሳያችሁ ነው ላላችሁኝ ልጅ የጋራችን ነው። ልጅ መያዝ አለበት። ተሰናፋሪ መልበስ አለበት። ልጅ መያዝ አለበት። ምክንያቱም እኔ እዚህ ሀገር እሱን ብዬ ነው የመጣሁት። እናት የለኝ፣ አባት የለኝ፣ እህት ወንድሜ የለኝ። እዚህ ሀገር እናት አባቴን፣ እህት ወንድሜ ሁሉ ነገር ትቼ የመጣሁት እሱን ብዬ ነው። እሱ ካላገዘኝ ማንም ሊያግዘኝ አይችልም። ስለዚህ መተጋገዝ በልጁ በኩል ችግር የለውም። ስለዚህ አሁንም እያስተኛ ነው፣ ልጅ እያስተኛ ነው። ልጥረውና እንደ ልጅነታችን ይቅርታ እንባባላለን። ይቅርታ ጠይቀዋለሁ ማለት ነው። ማለት አሁን ከፍቶታል። ምክንያቱም እኔ በመዝናናት የሆነ እሱ መብት ስለሰጠኝ ነፃነት ስለሰጠኝ እንደዛ ብዬ ነው ያሰብኩት። ወጥቼ ሲሄድ ሳልነግረው ወጥቼ ሄድኩት። ከመሸ ነው ሄድኩት። ከዛ አጋጣሚ ሆኖ ሁለት ሰው ከፊት የነበረ ሁለት ሰው ተሰርቶ ስትሰራ መሸ ማለት ነው። አኮረፈ። ይገባዋል። ተናግሬ መሄድ ነበረብኝ። ያልተናገረ ነገር የለም ከካሜራ ጀርባ ፈጣሪና እኔ ብቻ ነው የምናውቀው። ስለዚህ አሁን እጠራውና እስኪ ምን እንደሚል ገብሬ እዮቤተኛ አልተኛም። ና እስኪ ና ማሪዲና ና አሁን ቆንጆ ቡና ፈላልኩ። ምን እየቆነቆርሽ ነው ደግሞ ባላገር ምንድን ነው ሸክላ ሻጭ መስለሽ? አንቺ መቼም ነገር መቋጠርሽ ምንድን ነው ሸክላ ሻጭ መስለሽ? እና ይሄን ነገር አስበሽ ነው ያውቃሉ። መቼም አይጠፋም። ምንም አላሰብኩም። የቤት አንቺ ምንም አታስብ ማለት ብሎ ማሰብ አለ ብዬሽ እኮ ነው። ለዚህ ለምራራ እኔ እንጨት ምናምን ኩበት ምናምን ብኖር እኮ ተሸክመሽ እዛ ቁጭ ያምርብሻል። መሸጥ ግን አንቺ ቆይ እንደምልሽ ትናንት ማለሽ አሁን የሚናስብሽ ነው። እኔ እኮ የሆነ ነገር አስበሽ ነው። ምንም አላሰብኩም። በቃ አንቺ ምንም አታስብ። ምን ደነዛ አይደለሽ? ምን ታስቢያለሽ? ምን ማሰብ ትችያለሽ? ጭንቅላት የለሽ? አያ ምን አላልኩ እኮ ሞዴልነት በዚህ እንደው እንዴት ነው አስታውሽ ነው ያገሩትን ባህል የምን ባህል ነው? ይሄ የኢትዮጵያ ቤት ነው። ዘይ መደግረት ኮክ ስልካም ስርጨር ዘይ መደግረት የሚለው ዘይ መደግረት የኔ ቻናል ነው። የኔ ጭንቅላት ውስጥ ያለ ነው። የጭንቅላት ነው። እነዚህኛው እኮ ከየት መጣብኝ? እስኪ አሁን እስኪ ምን ጎንጉነሽ ነው አሁን ተጣጣሽ ማለት ነው? እኔ እንደዚህ ለብሳለሁ። አሁን ልብስ ስቀይር እንደዚህ ነው የምለብሰው። ታይትም ስለብስ አንዱን ከፍ አንዱን ዝቅ አድርጌ ለብሳለሁ። ፀጉሬን ከአራት ልብሽ እሰራለሁ። አንተን ሳላስፈቅድ የትም አይልሽ። አንድ ነገር ቆይ አንድ ነገር ሰው ልጅ ስለደቀረተ ነው ህይወቱ የምኖረው። በቃ ፀጉሩ አራት ስላረገ ከፍ ዝቅ ስላረገ ነው እንዴ ማንነቱ መለኪያው ይሄ ነው? ደስ አይደለም። እኔ ዩቲዩብ ከከፈትኩ ጀምሬ ሁልጊዜ አራት ልጆች ሆዴን ወጥሬ ከወለድኩ በኋላም ሁልጊዜ ቢጃማ ምናምን እየለበስኩ ምናምን ነበረ። አሁን በቀደም እጄ ፀጉሬን ተሰርቼ የባህል ልብስ ምናምን ስለስተካከል እኔ አልተቃጠልኩም። ኧረ ሰው ሁሉም ተረጅኝ። እኔ አልተቃጠልኩም። ሲጀመር ቢቃጠልም ይገባኛል።
ትላንትም ተናግረን ባለፈው ለምንድን ነው ይሄ እንደዚህ ሆኗል፣ ይሄ እንደዚህ ሆኗል፣ እንዴት ይናርግ፣ እንዴት ይሁን፣ ይሄን ፈልጌ ነበር። ምን ትለኛለህ ብትይ እኔ ገለግል ነበር ሳላስፈቅድ ሄድኩት ተዝናንቼ ነፃነት ስለምትሰጠኝ ነበር። አዎ ስለዚህ ክፋት አስቤ አልነበረም። ስለዚህ አንተ ደግሞ በክፋት ወሰድከውና አንድ አስተማሪ እኮ ልጆችን ሲያስተምር ሽንታቸው ከመጣቸው እኮ አትቸር ምን ያስተማር ብቻ አለቃ ራሱ አስፈቅደው ነው የሚሄዱ። እኔ ማንኝ የማይፈቅድ እና ምንድን ነው እንቅልፍ አልቦ እንደ ቡጅ ማን አሁንም አታራወቅሽኝም ማለት ነው። ስለዚህ ከአሁን በኋላ አይደለም አሁን ይቅርታ ልጠይቅ ነው የመጣሁት። ግን ምን ተረድተሽ ነው ይቅርታ? እሺ ጥሩ ሀሳብ ይቅርታ ልጠይቅ። ምን ተረድተሽ ማለት ትክክለኝነት በምን አረጋግጠሽ ነው? ወይስ ስህተትሽን በምን አረጋግጠሽ ነው? የተረዳሁት እውነት ነው። ለካ ነፃነት ቢሰጠኝም እንደ ሌሎች ወንዶች ገብሬ ፀጉር ቤት ልሂድ ትፈቅድልኛለህ ምናምን ብዬ መናገር ነበር። እንደሄድበት የሆነ ነገር ኩኝ በዛው እንኳን ትፈቅድልኛለህ ሳይሆን ፀጉር እኮ ትንሽ አርጅቶብኛል ሄጄ ልሰራ ብትይ ምን ችግር አለው? ንከለክነ ከዚህ በላይ ስንት ነገር አላረኩልሽም ወይም አላረግሽም። ታዲያ ዛሬ ዩቲዩብ የተለየን እኛ ሰው እንዴት አሰበው መሰለ ገብሬ፣ እኔ እናንተ ተለያይተን የምንበላ እኔ እናንተ ተለያየ ሀሳብ ያለን መሰለው በበቀደሙ ቪዲዮ ነገሩ አንቺ እንደሰራሽ እኮ እነሱ ማሰባቸው እኮ አይፈረድባቸው። እስኪ ገብሬ አሁን አንተ እኔ ነኝ በእኔ ፓስወርድ ቁጥር ብር ማውጣው ወይስ አንተ ነህ የምታወጣው? እስኪ የእውነት እዛ ብር ተናገር። አሁን ያንተ ፓስወርድ አላውቅም። ፓስወርድ እኔ ሲጀምር ብታውቅ ምን አድርገሽ ባዶ ሳጥን ምን አድርገሽ አንተ ግን ታውቃለህ። ባውቅ ዛሬ ዝም ብዬ እኔ የሆነ ነገር በሆነ እንኳን እያወጣህ ትበላለህ። ኧረ እባክህ የሆነ ነገር ፓስወርድ ማወቅና ዝም ብሎ ሳያማክሩ ዛሬ ይሄን ብር አውጥቻለሁ ወይ ይሄን ልገዛ አስቤያለሁ ይሄን ላወጣ ነው ብዬሽ አላውቅም። ንገሪኝ። ስለዚህ ፓስወርድ ታውቃለህና እንደፈለግ እስኪ ያለ አንቺ ፍቃድ ፓስወርድ ታውቃለህ አይደል? የሆነ ገብሬ ገበያ ሄድና አንዳንድ ነገር አምጣ ሞተርና አስነሳና ስልክ እሺ ብለህ ከስልኬ ወደ ስልክ ትራንስፈር አድርግ ምን ያህል ላድርግ ብያለሁ። ስለዚህ አንድ ቀን ታዲያ አውቃለሁና አሁን አንድ ቀን ግን አላልኩም። በተኛሽበት አንስቼ ሌላ ሰው ራሱ መላጋል ይችላል። እንዳንቺ ክፉ ብሆን እንዳንቺ ክፉ ብሆን ትንሽ ብር ልክህ ብዙ ብር ልካለሁ ብለህ እየበላሁ ሳይው ትንሽ ብር ብዙም ብሆን አይደለም ገብሬ እኔ ለማሳበድ 10 ምናምን ልካለሁ። ውሸት ግን አላክም። ስለዚህ እኔ ክፉ እንዲወጣኝ ፈልገህ ማለት ነው። አሁን እኮ በአደባባይ ራስሽ በራስሽ አወጣሽው። ተደብቀሽ ሄደሽ መሰረቱ ራሱ ክፋት አይደለም። እኔ ምን ልግዛ ስንት ይዤ ልሂድ እያልኩ እያማከርኩሽ አንቺ ለራስሽ ነፃነት አላ ገባ እኔ ብቻ ማለት የሚታይ አንተ ለምንድን ነው በባለፈው 15 ነው የላከው ብለህ ግን የላከው 9 ነው የወሰድከው? ምን እንዲወጣ ይብለህ አጎንጉሚ ዝም ማለት ግን ምን እንዲወጣ ይፈልጋል? አይ ምን ይወጣሽ ነው? እዛንን ብሬን የምጠይቅ ነው። ወተትና የገበያ ወተትና ዘይት ያመጣህ አሁን እየቆየ ነው እያገረሽ ነው እንዴ? እሱ ስላስቤ እኮ ነው ይቅርታ ልጠይቅ የመጣሁት። በቃ ካሁን በኋላ አንተም የሆነ ነገር ስታረግ እኔን አስፈቅደህ ነው እኔ የሆነ ነገር ሳረግ አይ ነሰብታ አላውቅም አይደል? አንድ ጊዜ ፍቅረኛ እያለን በጣም ትዲካረቀና ታስታውሳለህ? ምንታቸው ጋር የልቡን እያረቡ አይ ተቀጣሽ ነው እንዴ? ለፈጣሪ ነው። አዎ ግን ተቀጣሽ ነው ማለት ነው። ቅድመ ማስጠንቀቂያ አለኝ። ቅድመ ማስጠንቀቂያ አለኝ። ከተስማማች ነው። ቅድመ ማስጠንቀቂያ አለኝ። ከተስማማች ነው። እዚህ ነው። ቅድመ ማስጠንቀቂያ አለኝ። ከተስማማች ነው። ተስማማ ነው። ሁለተኛ ቅድመ ማስጠንቀቂያ ከአሁን በኋላ የአንቺ ብር የእኔ ብር ነው። የእኔ ብር የአንቺ ብር ነው። እኔ ብር መውጣት ምናምን እንደዚህ መስገብገብ አለ። እውነት ነው። አለዛም እንግዲህ ግብለሽ እኔን ተሸክመሽ ሄደሽ ወደ ፀጉር ቤት ይዘሽ ይሄ እኮ ነው። ቆይ እኔ የምልሽ እኔ አላውቅም። ሲሆን እኔ እየለመንኩ ነው። ሂድና እባክህ ልብስ ምናምን የምትፈልገው ገዝተህ ነገር እየለመንኩ ነው። እየለመንኩ ሳይሆን እንካ ውሰድ ወይም እንካ አለቅ እየለመንኩ ነው። ስለዚህ አሁን ይቅርታ ከማለት በፊት እንካ ብለሽ የምትስማም እኮ ነው። ሰርፕራይዝ አለ። ይቀርበል ሰርፕራይዝ እናቴ ከባድ ሰርፕራይዝ እግዚአብሔር እኔ እኮ ሰው እንድትሆኚ ስነ ስርዓት እንድታውቂ ነፃነት አገኘሁ ብለሽ እንደፈለግሽ በየአደባባይ መዝለል ሳይሆን እንደ ቤትሽ ተከብረሽ እንደ ታዋቂነትሽ ተከብረሽ
ተከብረሽ እንደ ዘመናዊ ማህበራዊ ሚዲያ ተጠቃሚነትሽ ተቆርጠሽ ተከብረሽ እንድትኖሪ ነው እንጂ እንደ ማንኛውም ሰው ተራ ሰው ማለት ተቆጣጣሪ እንደሌለ ሰው ስነ ስርዓት እንደሌለ ሰው እንድትሆኚ አልፈልግም። አሁን ዱብ ላይ ሆነ ሰርፕራይዝ እስኪ አሁን ይፈልግ አይ ልቤ አይ ሆዴ አይኔ ሆዴ አበጫበጭው እንደ ፖምፕ እናቴ ፖምፕ ኮንማ ይጨርሰናል። በህልምህ በውንህ ተኝተህ እየሄድህ እየበላህ የምትመኘው ሰርፕራይዝ ላደርግ እውነት ነው። ያርግልሽ እንጂ እኮ እኮረብሻለሁ አላለሁ